ደሳደሳችሁኛል። በቅርቡ ደግሞ ታክሜ በሁለት እግሬ የምቆምበት ቀን ወላሂ እኔም በጣም በጉጉት እየናፈኩኝ ነው። በቅርቡም ነው ማለት ነው። ስለዚህ እስኪ እባካችሁ በቃ ፕሊስ በቃ በመተባበር ያክል ማለት ነው እየገባችሁ ዘላለምን ቪዲዮ ለቅቅ ያለው እሱን እየገባችሁ ፎሎ አድርጉልኝ ማለት ነው። እናንተ አንድ ሰው ፎሎ ሲያደርግልኝ ጀስት 2 ብር አገኛለሁ በሉት። 200 ሺህ ብር ነው የምሰጠኝ። 100 ሺህ የተባለው የተሰጠኝ ቀናት በጣም ውስን ቀናት ናቸው የቀረኝ ማለት ነው። እና እባካችሁ ተባበሩኝ፣ እገዙኝ። ዘላለም ቻናል ላይም አንድ ቪዲዮ አሁን በኋላ ትለቃለች። እሱ ደግሞ ቫይራል እንዲወጣ ገብታችሁ ላይክ እና ሪፖስት አድርጉልኝ። ቢያንስ እንደማንም ቪዲዮ የሚገርምሽን ነገር 1 ሚሊዮን 800 ሺህ ታይቷል። እኔ እንዴት እስካሁን ድረስ ፎሎ አልሞላም? በጣም ገርሞኛል። እሱ ቪዲዮ 1.8 የታለ አካውንቱ እኮ የለችም። ይኸው ዋትሳፕ ላይ አሁን ጠርቻ በየቀኑ አለች። እኔ ላይቬን ከፍቼ እስከምዘጋ ዛሬ ግን አጋጣሚ ሆኖ መታ ነበር። ገስት ላይ ነበረች። ኔትወርክ ነቅሏት ነው መሰለኝ። ዋትሳፕ ላይ ቴክስት አደረኩላት እንድትመጣ አኑሻ መጥቷል ነይ ብዬ፣ ግን አዶን አላየችውም ገና። ደውልላት ፎሎ እንድታደርጓት። ሆስፒታል በጣም እየተሯሯጥኩኝ ነበር። ከዛ ስታስጨርሺ ምን ስትይ የሪፈራል ወረቀቶችን ስታስጨርሺ እዛም የሚጠየቁት እነሱ ሳሟላ በቃ እዛ እየተሯሯጥኩኝ ነበረ። በመሀል ደግሞ በደረጃ መወጣው በቂጤ እየተንፏቀኩኝ አይደለም። ስለዚህ ልክ እንደዛ ስለ የሚያመኝ እግሬ ንፋስ ሳበብኝና አይነሳም። በቃ እኔ በእጄ እንደዚህ የማንቀሳቀሰው ይዤ ማለት ነው። እና ፕሊስ እስኪ እየገባችሁ ፎሎ አድርጉልኝ፣ እገዙኝ። ሀቢባ ወላሂ በጣም አመሰግናለሁ። ጀዛኩሙላህ ኸይር፣ አላህ ይስጥልኝ። የምር በጣም ነው። ኢንሻአላህ እኔ በየቀኑ ላይቭ ላይ በየቀኑ ፎሎ እያስደረጉ እየጠራ ላይቭ ስከፍት ነይ እያልኳትኝ እየመጣች ገስት ላይ አስቀምጬ እባካችሁ ዘላለምን ፎሎ አድርጉ እያልኩ ወላሂ ልክ እንደ ራሴ ጉዳይ ነው እየጣርኩልኝ። ምክንያቱም ያለበትን ሁኔታ ስለተረዳው ገብቶ እና ዛሬ እንዴት በአጋጣሚ እንዳልኖረች አላውቅም እንጂ በየቀኑ ገስት ላይ አስቀምጫት ፎሎ እያደረጓት ነው። ግን ለምን እየሄደ እንዳለ እሱም በየቀኑ ቪዲዮ እየሰራ ነው። እኔም ሪፖስት ስቶሪ እያደረኩ ነው። እሷን ቪዲዮ ትስራ ሀቧረ እሷ ቪዲዮ አትሰራም። ማሪ በቪዲዮ ታታቅም ኤአይ ቪዲዮዎችን ነው ሁላ የምትፖስተው። እና እሱም ነገር ነው ትንሽ ማተር ያደረገው እንጂ አሁን ድርጅቶች ምናምን አሁን ብዙ ቻሌንጆች ተሰጥቻለሁ። እኔ እንደውም አንድ ጊዜ በማታ ለቅቄው 6 ሰዓት ላይ ቻሌንጁን የጨረስኩበት ታይም አለ ማለት ነው። እንደዚህ ድርጅቶች ምናምን ሲሆኑ ማለት ነው። እና ጀስት እስኪ አሁን ቪዲዮ ሰርች ምናምን እንለቃለን እስከ ሞላ ድረስ ያው በእሷም በእኔም እየለቀቅን እናነቀንቀዋለን ቻናሉን። ትንሽ ለዛም መሰለኝ ይጨመራልም ይቀንሳልም። እና አሁን አላየችውም። ዋትሳፑን ስኮል ማረኩላት ዋትሳፕ ላይ ሜቢ ስራ ላይ ትሆን አላውቅም። ኤኒታይም ጆይን ስትል ሳቧት እና አንዋር የሰራቸው ቪዲዮዎች ላይ ቤቱ አለ። እያንዳንዱ ቪዲዮዎች ላይ ሜንሽን አድርጓታል። ስለዚህ እየገባችሁ ዘላለምን ፎሎ አድርጉና የአኑሻ እንዲሞላለትና ገንዘቡን ተቀብሎ ለሕክምና ወደ ቱርክ እንዲሄድ እናግዘው እባካችሁ። ያው በየቀኑ ሲነግራችሁ ነው ያላችሁት። ዘላለምን ፎሎ ስናደርግ ለአንዋር የመታከሚያ ገንዘብ ከኪሳችሁ አውጥታችሁ እየረዳችሁት እንደሆነ እወቁ። የእናንተ አንድ ፎሎ ለሱ 2 ብር ነው። እናንተ ዘላለምን ፎሎ ስታደርጉ ለአኑሻ የመታከሚያ ገንዘብ እየረዳችሁት እንደሆነ እወቁ እና የቀረችውን 200 ሺህ እንድትሞላለት እናንተ ደግሞ ፎሎ አድርጉ። ጤና ነው በቃ ጡሜ ሽንት ቤት እንዲሄድ የዊልቸር የሆነ ያክል ድረስ ነው ይዟችሁ የሚንቀሳቀሰው ማለት ነው። የዊልቸር የሆነ ያክል ነው። ከዛ በኋላ ደግሞ ሽንት ቤት ሲገቡ አብሯቸው አይገባም። በቂጥ ነው የሚካሄደው ማለት ነው። አሁን ደግሞ ጊዜው ክረምት ነው። በክረምት ሰዓት እሰቡት፣ ሴራሚኩ ለራሱ ይቀዘቅዛል። ምድሩ ለራሱ በጣም ነው የሚቀዘቅዘው ምናምን እና በጣም ሳይድ ኢፌክት አለው ከምላችሁ በላይ ማለት ነው። ቢያንስ እኔ ይሄንን ህመም ትንሽ ጊዜያቶች ነው ያመመኝ። ብዙ ጊዜያቶችን በዚህ ዙሪያ ላይ ያሳለፉት ሰዎች አሰቡት ከና ማለት ነው። እና በጣም ነው የሚያመው ከሚገባ በላይ እና ፕሊስ በቃ ያንን እያሰባችሁ ማለት ነው። እናንተ ጀስት ካልሲ ሳንለብስ አንወጣም እንደምትሉት ሁሉ ያችን ዝም ብላችሁ እያሰባችሁልኝ፣ ይሄ ልጅ ደግሞ በቂጡ ነው ሽንት ቤት የሚገባው እንደዚህ እየሆነ ነው የሚንቀሳቀሰው። ስለዚህ እኔ አንድ ፎሎ ባድረግ የዚህ ልጅ መዳን ነው ቁሞ እንዲሄድ ለማድረግ ነው። ስለዚህ ብላችሁ ይህንን አስባችሁልኝ ብትተባበሩ በጣም ነው ደስ የሚለኝ። ቪዲዮንም እንደዚሁ እናንተ ፎሎ ካረጋችኋት ቪዲዮን ላይክ አድርጉት፣ ሪፖስት አድርጉት። ኮሜንት ስታደርጉ ቪዲዮ ቫይራል እየወጣ ይሄዳል። በጣም ጥሩ። ሁላችሁም ዘላለሙ ፎሎ እያደረጋችሁ ኤኒታይም ጆይን ስትል ሞዴሬተሮች ኢንቫይት ያደርጓታል።
ቁጭ በልሽ አንዋር ሚውት አድርግና ትመጣለህ። እሺ በዋትሳፕ አንድ ጊዜ ልላክልሽ እና ከቻለች አሁን ብንለቀው በጣም አሪፍ ነው። ቪዲዮ እሺ ለቃው እንድትገባ አንድ ጊዜ እኔን የኔን ቪዲዮ ሲያዩ ወደ እሷ ሲሄዱ እንዲያገኙት ማለት ነው። ቪዲዮውን ቫይራል ይወጣል። እሺ 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 አንድ ጊዜ ላክልኝና ልላክላትና ፖስት ተሽሆነ ይበላል። እሺ ቆይ ትመጣለች። እሺ እስከዛ ምንድን ነው የሚለው ስሟ? ፋሚሊ 5 እሺ ለምን ቢዝነስ መስራት የምታስብ ከሆነ ለምን በትክክለኛ ስምሽ አታደርጊውም? ቲክቶክሽን በቲክቶክ ስራ መስራት ላላደርጊ ከሆነ ትክክለኛ ስምሽን ከናባትሽ አድርጊ። ፎርማል ይሁን። እንደዛ ነው። ለቢዝነስ አይሆንም ይሄ ስም። እና አንዲት ኢትዮጵያን ቢዝነስ የምትባል ሴት ምንድን ነው ሙያዋ ብላ ጠይቃ ነበር። የፀጉር ባለሙያ ናት ብለናታል። ከዛ ምንም አልጻፈች። ሜቢ ልትቀጥራት ስራ ልትሰጣት ከሆነ ለምን ስሟ ኢትዮጵያን ቢዝነስ ነው የሚለው ስራ ልታሰራት ከሆነ እና ዩቱብም ክፈቺ እናበረታታሻለን። ሌላ ደግሞ ምንድን ነው አሁን እሷ የፀጉር ባለሙያ ናት። ስለዚህ ታዲያ ለምን በሙያሽ እየዞርሽ አትሰሪም? ሰራተኛ ቀጥረሽ ቤት አሁን ማለት ዞሬ ምን ያህል ለቤት ኪራይ ይሆነኛል፣ ለቀለብ ይሆነኛል፣ ለትምህርት ቤት ይሆነኛል። ለምን ፀጉር ቤት ለምን ተቀጥረሽ እኮ ግራ ይገባኝ። እሱ ለትንሽ ነገር ፀጉር ቤት ተቀጥረሽ ሊሆን ይችላል። ልጆቼን አራት ልጆቼን ፀጉር ቤት ለምን ተቀጥረሽ አትሰሪም? ምን አልሽኝ? ፀጉር ቤት ለምን ተቀጥረሽ አትሰሪም? ልጆቼን ማን ማኔጅ ያደርጋቸዋል? ደግሞ እኛ ጋር ከ8 ሺህ እኮ እሱ ብር ለምን ይሆነኛል? አሁን ላይ ማለት ነው። ተቆራጩ ቢኖር ኖሮ አዎ፣ አሁን ላይ በዜሮ ያለሁ እናት ነኝ። ምንም የቤት ኪራይ የለኝ። ምንም ትምህርት የመንግስት አይደል? በነፃ ትምህርት በነፃ አይደል? የመንግስት አይደለም፣ በክፍያ ነው የሚማሩት። እዛው የምኖርበት ጎን ስለሆነ ማለት ነው። ማሪ የደላው ውድ የደላው እኮ ነው በክፍያ የሚያስተምረው። ለምን የመንግስት አታስተምሪም በነፃ እያለ? እንዴት መሰለሽ አሁን እዚህ ጋር እንዲህ ነው ለማለት እንደ አዲስ አበባ የመንግስት ትምህርት ቤት ቢሆን አዎ፣ ግን ጭራሽ ልጆቼ የሚጎዱበት ሁኔታ ነው የሚፈጠረው ማለት ነው። አብሶ ለትልቁ ልጄ እንትን የሚልበት ሁኔታ ነው። እኔ ብሰራ እኮ ሰርቼ ልጆቼን የማስተማር አቅም አለኝ። እዛ ነው ሰው ተቸግሮ እንዴት የግል ያስተምራል? ማሪ አንቺ ተቸግረሽ ሳይኖርሽ እንዴት የመንግስት ትምህርት ቤት በነፃ አለ? ምንድን ነው የሚጎዱት? አልገባኝም። ትምህርቱ ኳሊቲ አይደለም ያለሁበት። አዎ በቃ ያለው ሁኔታ እንደገና ብቻ እንዲህ ነው ብዬ አሁን ሚዲያ ላይ እንዲህ ነው አልልሽም። እንደ አዲስ አበባ ቢሆን ትክክል ነሽ። ተመራጩን የመንግስት ትምህርት ቤት ነው እና ለዛ ነው እንጂ እኔ ያንን እንትን ብዬ አይደለም። ግን ካለበት ሁኔታ ጫና አንጻር ልጄን በቃ ውጣ በዛው ሄድ እንደማለት ነው ለእኔ ማለት ነው። እዛ ትምህርት ቤት ደርሶ እስኪመለስ ድረስ ያለው ነገር ለእኔ ሌላ ነገር ነው። ለሱ ነው መሳጋ ብሶ ለትልቁ ልጅ ማለት ነው ካለበት ሁኔታ አንጻር እንጂ ለመንደላቀቅ ምናምን አይደለም። እንደዚህ አይነትም ሴት አይደለሁኝም። ራሴን ዝቅ አርጌ በጣም ተጎሳጉዬ ለእነሱ ውሻ የመንግስት ትምህርት ቤት ለልጆች አይሆንም ካልሽ፣ የመንግስት ትምህርት ቤት ለልጆች አይሆንም የግል ነው ማስተምረው ካልሽ፣ ለምን አረብ ሀገራት መጪም ቤተሰብ ጋር ልጆቹን አስቀምጠሽ? አረብ ሀገር ማለት ልጆቼን የምሰጥበት ለማን? ቤተሰቦችሽ ጋር ማንም የለም። እናቴ አለች በህይወት፣ ግን ለልጆቼ አይሆንም። ለራሷም ራሱ የምትደገፍ እሷ የምትጦር ነች። እነሱን ማኔጅ ለማድረግ ሀገር ስትመጪ ይኸውልሽ የአንድ ወር ደሞዝሽ 60,000 70,000 ነው። ስለዚህ እናትሽ ሰራተኛ ትቀጥሪላታለሽ። እሷ ሰራተኛዋን መቆጣጠር ብቻ ነው ማየት ብቻ። ሰራተኛዋ ለልጆቹ ምግብ በትክክል አብስላ እንደምትሰጥ፣ እንደምታጥባቸው፣ እንደምትንከባከባቸው እናትሽ ማየት ብቻ። ሱፐርቫይዘር ነው የምትሆነው እናትሽ።
ገባሽ? አንቺ አረብ ሀገር ስትመጪ እንደዚህ ነው የሚከፈልሽ። 60,000 70,000 ደሞዝተኛ ነሽ። እየላክሽ የሰራተኛ ደሞዝ ትልኪያለሽ። እናትሽ እንደውም ደስ ነው የሚላት። ለምን የቤቷንም ስራ ሰራተኛ በዛው ትሰራላታለች። አንቺ ለልጆችሽ የምትቀጥሪያት ሰራተኛ። ገባሽ? አቡዬ እንደዚህ አይነት ሁኔታ ላይ አይደለችም። በአጠቃላይ እንዲህ ነው የምልሽ ነገር የለም። እንደዛ የሚሆን አይደለም። እናቴ አቅም የላትም አልሽ። ለአቅም እሷ ምንም አትደክምም። ሰራተኛ ይቀጠርላትና ሰራተኛ ናት ልጆች የምታየው። እናትሽ አትለፋም። ለዛም ቢሆን የሚሆን ሁኔታ አይደለም። ይቅርታና ማለት ነው እንጂ እኔ መጀመሪያ ለምን የአቅም ጉዳይ ነው አልሽ? እናት አቅም የላትም፣ ራሷ የምትደገፍ ናት፣ የምትረዳ ናት። ለምን አልሽ ታዲያ? ሌላ ጉዳይ ከሆነ አቅም ስልሽ ማለት የልጆችን ስነ ልቦና ተጠብቆ እንትን ማለት አለበት አይደለ? ሰራተኛ ስለተቀጠረ ብቻ አይደለም ማለት እኔ እጄ ገንዘብ ፋይናንሻል ላሟላላቸው እችላለሁ፣ ግን ልጆቼ አተርፍ ባይ አጉዳይ እንዳልሆን ነው። ለምን የልጆቼ ስነ ልቦና ተበላሽቶ እንዲጠብቀኝ አልፈልግም። ያንን ደግሞ ለዛ ማኔጅ የምታደርግ እናት አይደለችም። በቃ እኔ እናቴና እናቴ ብቻ ነች እና ብቻ በቃ ከፈጣሪ በታች ለልጆቼ እኔ ብቻ ነኝ ያለሁት፣ እውነት ለመናገር ማለት ነው። አንዳንዴ ባይገርምሽ እዚህ ውስጥ እንደዚህም ሁኔታ ማሪ የሺመቤት እዚህ ውስጥ ያሉ 3,200 ተመልካቾች 99% የመዳም ቅመሞች ናቸው። ልጆቻቸውን ለእናት ለሀያት፣ ለአክስት፣ ለአጎት እዚህ ጋር ስራ አስጀምሩኝ እርዱኝ የምትያቸው ማለት ነው። ለእናት ለአክስት፣ ለአጎት፣ ለሀያት ልጆቻቸውን አስቀምጠው ሰራተኛ ቀጥረው ነው የመጡት። የልጆቻችን ስለ ልቦና አተርፍ ባይ ጉዳይ እንሆናለን ልጆቻችን ምናምን ብለው አላሰቡ። ገባሽ? አሁን አንቺ ሁሉን ፈላጊ ሆንሽ። የመንግስት ትምህርት ቤት ለልጆች አይሆንም አልሽ። የመንግስት አስገቢ ስልሽ እናትሽ ጋር ሰራተኛ ቀጥረሽ ና የአረብ ሀገር እናምጣሽ፣ አረብ ሀገር ሰርተሽ ልጆችሽን አሳድጊ ስልሽ እናቴ ለልጆቼ እንደኔ መሆን አትችልም፣ እንደኔ ስለ ልቦናቸውን መጠበቅ አትችልም። ሰው ሁሉን ወዶ እንዴት ይሆናል ማሪ? ማንም ሰው እኮ ልጆቹን ራሱ ቢያሳድግ ይወዳል። ማንም ካልተገደደ ካልቸገረው ልጆቹን እናት እንደውም አንቺ እናት በህይወት አለሽ ለጎረቤት ሰጥቶ ይመጣለን። ጎረቤት ጋር ልጅ አስቀምጦ ሰራተኛ ቀጥሮ ልጆቼ ከሚራቡ ልጆቼ ከሚቸገሩ ብላ የምትመጣ እናት አለች። ገባሽ? ስለዚህ ሁሉን ወዶ አይሆንም። ለልጆች የተሻለ ህይወት የምትፈልጊ ከሆነና ሰውየው ጥሎኝ ጠፋ ካልሽ እኛ ልጆቼ ሀቡዬ እኔ እኮ ማለት ነው ሙያ አለኝ እዚሁ መስራት ቢያንስ ለመቆም ድጋፍ ነው እንጂ የምፈልገው ማለት ነው። ሙያዬ ራሱን ልጆቼን ሰርቼ የቤት ክራይም ቢሆን ችዬ የትምህርት ቤትም ቢሆን ችዬ ቀለባቸውን ችዬ ማስተዳደር የምችል ሙያ ፕሮፋይሌን ገብተሽ ብታዩ ትረጂ ነበረ። ማለት በጣም ጎበዝ ባለሙያ ነሽ። የሺመቤት ግራ እኮ አጋባሽኝ። በሙያሽ ተቀጥረሽ ስሪ ስልሽ የተቀጣሪነት ደሞዙ አይበቃም፣ ልጆችን የግል ስለማስተምር ከቤት ክራይ ጋር ከትምህርት ቤት ጋር አይበቃም አልሽኝ። ካልበቃ እሺ ታዲያ ምንድን ነው የምትይኝ? የግል ፀጉር ቤት ክፈቱልኝ ነው? በግልጽ ንገሪኝ። ተቀጥረሽ ስሪ እሺ፣ ባለሙያ ነሽ። በሙያሽ አይበቃም ደሞዙ አልሽ። እሺ ሀቡዬ እንዲህ ቻሌንጅ የሚሰጡ ማስታወቂያ የሚያሰሩኝ ካሉ በቃ ይሄንን እንትን በይልኝ። በቃ ማለት ይሄንን ገንዘብ ቢያንስ እንዲህ ቻሌንጅ የሚሰጡኝ ቢኖሩ ማስታወቂያ የሚያሰሩኝ ቢኖሩ ያችን ገንዘብ ሰብስቤ ለመቆም ራሴ እጣጣራለሁ። እንደዛ ነው እምልሽ ማለት ነው። በቃ ልጆቼን የትም ሳልበትን እንደዛ ነው። ቢያንስ ቻሌንጅ 100 ብር ቻሌንጅ እንኳን እንትን ብትይልኝ ለመቆም እኔ ጎበዝ። ቻሌንጅ ማለት የሆነ አካውንት የሆነ ቻሌንጅ ሰጥተውሽ ፎሎ አስደርገሽ ምናምን እነዛ ሰዎች ገንዘብ እንዲሰጡሽ ማስታወቂያ እንዲያሰሩሽ አለ ያልሽ። አዎ ደግሞ 100 ብርም ቻሌንጅ ብታሰባሰቢልኝ እኔ ራሴን አቆማለሁኝ። በቃ እንደዚህ አይነት ሁኔታዎችን አብዬ ፈጣሪ 100 ብር ቻሌንጅ አልገባኝም። እዮሃ ሚዲያ ላይ ቀርበሽ ታሪክሽን ስትሸጪ ምንም የከፈሉሽ ነገር የለም? እዮሃ ሚዲያ ላይ ስትቀርብ አይ ምንም የለም። ምንድን ነው ጥቅምሽ? ያው ከዛ ምን አገኘሽ? ምንድን ነው ጥቅምሽ?
እዛ ላይ ቫይራል አልወጣልኝ ብሎ ስለነበረ የምሰራቸው ቪዲዮዎች ሜንሽን ታዋቂ ቲክቶከሮችን ምናምን ሜንሽን አደርጋለሁኝ ማለት ነው። ቫይራል አይወጣልኝም ነበር እና እነሱ ጋር ተደራሽ እንዲሆን ነበረ እኔ እንትን ያልኩትኝ እዛ ጋር ሜንሽን አድርጊያቸዋለሁ። ያው እስካሁን ያናገረኝ የለም። እነሱ ጋር አይድረስም አይድረስም አላወቅኩኝም። በዩሃ ሚዲያ በኩል የተላለፈው እንትን ማለት ነው። እነማን ናቸው? ሜንሽን አሁን ሜንሽን አድርጌው የነበረው ዶክተር ነው። የሆነ ለቶሚ ቻሌንጅ ሰጥቶት ነበረ እና የሆነችለትም ዩሃ ሚዲያ ላይ መቅረብ ይጠበቅብሽ ዶክተር ነው ለማግኘት ቲክቶክ ላይ ትገቢና ዶክተር ነው ብለሽ ጽፈሽ ፎሎ አድርገሽው በመሴጅ ትገቢና እባክህ እርዳኝ ብለሽ ትጽፊለታለሽ። እባክህ ቻሌንጅ ስጠኝ እርዳኝ። ጽፌለት ነበር አላየውም ግን የሆነ ሪፖስት አድርጎ ነበረ። የሆነ የቶሚ ቻሌንጅ ጁስ ቤቱን አዲስ ተቀይሮለት ቻሌንጅ ሰጥቶት ያ የእሱን እቃ ደግሞ ልጆቿን በፍችም ሆነ በእንትን አባት አልባ ሆነው ብቻዋን ለምታሳድግ ሴት እንሰጣለን በሚል እሱ ለቶሚ የሰጠው ቻሌንጅ ላይ ኮሜንት አድርጌ ኮሜንቱ ራሱ ላይክ ወደ 2500 ምናምን ነበረው። ከስርም ሜንሽን አድርገው ብዙ ነበረ፣ ግን ለልጁ አልተሳካለትም እንትኑ ማለት ነው። ሪፖስት ሁላ አድርጎልኝ ነበረ፣ ግን ለልጁ እንትኑ ቻሌንጁ በሰዓቱ አልተሳካለትም። ከዛ ያ ነገር አልሆነም ማለት ነው። እና እኔ ራሴን አቡዬ ራሴን አቁሜ ልጆቼን ለማሳደግ ነው እንጂ ንቀት ንቄ ምናምን አይደለም። ገባኝ ያለውን ነገር አሁን ላይ ገና ሳምንት ስለሆነ ጠብቂ። ብዙ ሰዎች ይደውሉልሻል። ስልክ ቁጥርሽ ተቀምጦ ከሆነ የኔ ጥያቄ ለምን አካውንትሽን አልሰጠሽም? እዛ ለምን አካውንት ለጥፉልኝ ለምን አላልሻቸው? እኔ እንጃ አላልኳቸውም። እነሱም ስላልጠየቁኝ አሁን ትናንትና ሳወራሽ ምናምን በጣም አንድ የተቸገረ ሰው ቆይ ልንገርሽ፣ አንድ የተቸገረ ሰው ታሪኩን ተናግሮ በነፃ ለአንድ ዩቱብ ቻናል ታሪኩን በነፃ ከሚሸጥ ያ ዩቱብ ቻናል ቪዲዮ አንቺን ኢንተርቪው አድርጎ ፖስቶ በነፃ ቪው እና ሰብስክራይብ ከሚለቅምብሽ ለምንድን ነው ታሪክሽን ተናግረሽ ስጨርሽ አትሊስት ህዝቡ እንዲረዳሽ አካውንትሽን አስቀምጡልኝ፣ አካውንቴ ለጥፉልኝ ያላልሻቸው? የተቸገርሽው አንቺ ችግርሽን የምታውቂው አንቺ ስላልጠየቁኝ እነሱ ምን አገባቸው? የተቸገርሽው አንቺ ነሽ። ችግርሽን የምታውቂው አንቺ ለምን አልሰጠሽም አካውንትሽ? እሺ ለማንኛውም አካውንትሽን ተናገሪና የሚያግዝሽ ሰው ያግዝሽ። አንደኛ፣ ሁለተኛ ነገር ደግሞ ማለት ነው እንትን ቻሌንጅ የሚሰጠኝ ሰው ጠይቂልኝ ነው አይደል ያልሽው? አዎ በቃ እንደዛ ፈልግኝ ብዬ የመቶ ብር ቻሌንጅ ያልሽውን አላደርገውም። የመቶ ብር ቻሌንጅ አላደርገውም። እሺ እኔ የማደርገው ቻሌንጅ ሰጥቶሽ የሆነን ሰው የሰጠሽን ቻሌንጅ ስታጠናቅቂ መጀመሪያ ቻሌንጁ ሲሰጥሽ ቃል የሚገባልሽ ገንዘብ ካለ፣ በተረፈ ግን ማሬ ማስታወቂያ ለመስራት አይ ቲንክ ፎሎ ያስፈልግሻል መሰለኝ። ስንት ፎሎ አለሽ? ማለት ታዋቂ ሰው ነው የሚያሰሩት። 20 ሺህ ነው ያለኝ። ያው ከሀዘኔታ የተነሳ ከእንትን ካሉኝ በሚል ነው። ኦኬ ያው አዝነው እንትን ካሉኝ ብዬ ነው እንጂማ እሱማ ያው ፎሎወርሽ ከ50 በላይ ከ100 በላይ ሲሆን ነው እሺ የሚሆነው። ኦኬ እንትን አንዳንዴ ይኸውልሻል ለአንድ ሰው ሶሻል ሚዲያ ስለተሳካ ለሁሉም ሰው ይሳካል ማለት አይደለም። ሁሉም ሰው አሁን ኢትዮጵያ ውስጥ ቻሌንጅ ስጡኝ፣ ማስታወቂያ አሰሩኝ፣ 5000 ፎሎ ያለውም 10,000 ፎሎ ያለውም ተነስቶ ሁሉም ሰው ማስታወቂያ አሰሩኝ ነው እያለ ያለው ሳይል ኢትዮጵያ ውስጥ እና አንዱ በሶሻል ሚዲያ ካለፈለት ሁላችንም በሶሻል ሚዲያ ያልፍልናል ማለት አይደለም። ለምሳሌ አንቺ ባለሙያ ነሽ፣ የፀጉር ባለሙያ ነሽ፣ ሙያ ደግሞ ይፈለጋል። ገብቶሻል? አሁን አንቺ በሙያሽ ተቀጥራሽ ብትሰሪ በሙያሽ ከዛ ፀጉር እየሰራሽ ጥፍርን ብትማሪ፣ አይላሽን ብትማሪ፣ ኤክስትራ ነገሮችን ብትማሪ ወደፊት የራስሽን ፀጉር ቤት ስትከፍቺ ሁሉንም ነገር አንቺ ጋር ትሰሪያለሽ። ገባሽ? አሁን አንድ ሰው አንቺ ጋር መጥቶ ፀጉር ተሰርቶ ለጥፍር ሌላ ቦታ አይሄድም፣ ለአይላሽ ሌላ ቦታ አይሄድም። ፉል ፓኬጅ ትሆኛለሽ። ገባሽ? ጥፍርም አሁን አንቺ የምትይው
አዎ የአይላሽ ሙያ ነው እንጂ የሌለኝ የጥፍሩ ሙያ አለኝ። ሁሉም ሙያ አለኝ ማለት ዛሬ እዚህ ጋር መምጣት አይደለም። ያው አንዳንዴ ቀን ሲጥል እንትን ይላል እንጂ አይዞሽ። እና ስለዚህ ጋይስ ፎሎ አድርጓት። አካውንቷ ባዮዋ ላይ አለ፣ ቁጥሯ ፕሮፋይሏ ላይ አለ። እና መርዳት የምትችሉ የአቅማችሁን በገንዘብም ስራም የምታውቁ ስራ ቅጠሯት። እኔ ቪዲዮ ብሰራልሽ ስራ እንድትቀጠሪ እኔ ያሰብኩት የነበረው ቪዲዮ ሰርቼልሽ የፀጉር ቤት ባለሙያዎች ከቀጠሩሽ ብዬ ነበር። ያው አንቺ ተቀጥሮ መስራቱን ደሞዙ አይበቃኝም፣ ልጆቼን የግል ነው ማስተምረው። ስለዚህ ለቤት ኪራይ፣ ለሰራተኛ ደሞዝ፣ ለትምህርት ቤት አይበቃኝም ስላልሽ ተቀጥረሽ የመስራት ሀሳብ ስለሌለሽ እኔ ልረዳሽ የምችለው ቻሌንጅ መስጠት የሚችል ሰው ካለ እባካችሁ ቻሌንጅ መስጠት የምትችሉ ሰዎች ካላችሁ ቻሌንጅ ስጧትና ቻሌንጁን አጠናቃ የሚከፈለውን ክፍያ ነገር ክፈሏት። ማስታወቂያ ማሰራት የምትችሉ ካላችሁ ባካችሁ። ቅድም ኢትዮጵያን ቢዝነስ የምትባል ልጅ ምንድን ነው ሙያዋ ብላ ጽፋ ነበር። እልም ብላ ጠፋች። የት አለች? ናቸው ጋይስ። ምንም አይነት ቻሌንጅ ከሰማችሁ ፋሚሊን ጥሪያት በሉኝ ውዴ። ሙሉ ስምሽን አድርጊው፣ ስምሽን ከናባትሽ ወይ ደግሞ ስምሽን ብቻ። የሺ መቤት ነው ስምሽ? የሺ መቤት። ራኪ የምትባል ልጅ እኔ ቻሌንጁን ልስጣት እያለች ነው። ራኪ ይኸው ተስማሙ። ቁጥሯን ውሰጅና ከባይዋ ላይ እንኪ ስልኳን ያዥ ራኪ 0913866805 ማሪ 38 እንዴ ግን እኮ 05 ነው ብለሽ የጻፍሽው ማሪ። አይ 3805። እኔ ታዲያ ስንት ነው ያልኩት? 68 አልሽ። ኧረ ተይ ይቅርታ። እሺ 0913863805 ለምን ፊደል ቀላቀልሽበት? ባዩ ላይ እኮ ችግር የለውም ፊደል ቁጥር ችግር የለውም። እሺ ባዩ ላይ ችግር የለውም። ኮመንት ላይ ላይቭ ላይ ሲሆን ነው ዋርኒንግ የሚሰጠው እንጂ ባዩ ላይ ሁሉም እያስቀመጠ ነው ቁጥሩን ያለ ፊደል። በቁጥር አድርጊው ሁሉንም፣ አካውንትሽንም ስልክሽንም በቁጥር አድርጊው። እሺ እሺ ውዶቼ፣ ፕሮፋይሏ ላይ ስልክ ቁጥሯም አለ አካውንቷም አለ። ማገዝ የምትችሉ ያቅማችሁን አግዟት። ቻሌንጅ ደግሞ ራኪ ይኸው ስልክሽን ሰጥቻታለሁ። ዋትሳፕ አለሽ? አዎ አለኝ። የዋትሳፕ ቁጥር ግን ሌላ ቁጥር ነው። 0947674063 ጥሩ። ዋትሳፕሽንም ልድገማው አስቀምጮ። እሺ ባዮሽ ላይ አሁን ስትወርጂ ባዮሽ ላይ አድርጊው ኖርማል ቁጥርሽን፣ ከዛ ስላሽ አርገሽ ዋትሳፕ ቁጥርሽን አርጊ፣ ከዛ ስላሽ አርገሽ አካውንትሽን አርጊ። ዘላለም ዛሬ ኒቶካ ምን ነው? ታብታብ አርጉ ጋይስ። በታብታብ አንደኛ የወጣ ገስት ገብቶ ጊፍት ይሸለማል፣ ፎሎ ይደረጋል። እሺ ታብታብ አርጉ። ኤቭሪዴይ አንዳንድ ሰው ይሸለማል በታብታብ አንደኛ የወጣ እና አውሩ። የእሷ ቻሌንጅ ካልተስማማችሁ ኮመንት ላይ ንገሪኝ፣ ሌላ ሰው ደግሞ ጠይቅልሻለሁ። እሺ እሺ። የስማማ ምንድን ነው ሩብዬ? ልጅ እያለቀሰች ነው። ቆይ አሁን የእንትና ተራ ነው። የማነሱማ ቀን ሲጥል ጋይስ ትርሲትንና ፍላወር ኦፍ ኢትዮጵያን ፎሎ እያደረጋችኋቸው። ቀን ሲጥል ቡዬ ጤና ይስጥልን። እንዴት ናችሁ? ሰላም ወንድሜ። ሀቢባ ነው ስሜ፣ ሂዊ አይደለም። ሀቡ ነው ስሜ። ያው በአጭሩ ለመጥራት ነው። ይቅርታ ግን ያው እሺ፣ ኦልሬዲ ሀቡ በአጭሩ ነው። ሀቢባ ሙሉ ስሜ ነው። ሀቡ ሲቆላመጥ ነው። በአጭሩ ሀቡ ነው። ያው አድናቂሽም ስለሆንኩኝ ዞሮ ዞሮ ያው አመሰግናለሁ ወንድሜ። አድናቂ ነው። ጋይስ አሁን የነበረው ወንድማችን አኑሽ አካል ጉዳተኛው አይታችሁታል። በዊልቸር ላይ ያለው
ቪዲዮ አብርቶ ሲነግራችሁ ነበር። ቪዲዮ ሊሰራ ወርዶ ነው ሲነግራችሁ የነበረው ስለ ዘላለም ነው። የዘላለምን አካውንት ይኸው መታለች። የዘላለምን አካውንት ፎሎ አድርገን 100,000 ስናስገባት 200,000 ብር ለአኑሻ ትሰጠዋለች እና ሁላችንም ዘላለምን ፎሎ በማድረግ አኑሻ ቶሎ እንዲታከም እናግዘው ፕሊስ። አሁን ይመጣና እሱ ችግሩን ራሱ በደንብ ያስረዳል። ፎሎ አድርጓት ዘላለምን። ሁላችሁም ዘላለምን ፎሎ አድርጉ። የታለ ሼር ላረ የስ ማሚ ሩቢ ቆይ ሰርች ማድረግ አለብኝ መሰለኝ። ያው ሼር አደረኩልህ። ኦኬ እሺ ወንድሜ ሩቢ ምንድን ነው? ምን ፈልገሽ ነው? ማየ አብይ ወይ የኒጎረቲት አደግሽልኝ እኮ ማየ ማሻለ። ሰላም በያቸው። ሰላም ቤተሰብ እንደምናችሁ? ተነስቻለሁ እኔ ያው ቀኑን ሙሉ ተኝቼ እንግዲህ በዚህ ሰዓት ነቅቻለሁ። ሌሊቱን ሙሉ እናቴን አላስተኛም ብዬ ስለፈልግ ምናምን ስላልና ይቅርታ። እሺ ማሻላ ለያሳድግልሽ። አሜን። ሚሉስ ማሻላ እና የምልሽን ማስቸገርሽ ነገር ማለት አማን ዱባይ የሚባል አለ እና እባክሽንስ እንደው ደላላ ኤምባሲ ሄዳችሁ ክሰሱ። ኤምባሲው ደላሎችን መጣችሁ ክሰሱኝ ብሏል። ክሰሱልኝ ብሏል። ኢትዮጵያ ነው ያለሁት እና ይቅርታለን። ኢትዮጵያ ከሆነ ያለኸው ያስገባህበትን አካውንት ይዘህ ሄደህ አቅራቢያ ከሚገኝ ፖሊስ ጣቢያ ሄደህ መክሰስ ትችላለህ። በኢትዮጵያ ባንክ አካውንት ከሆነ ያስገባኸው። በዱባይ ባንክ አካውንት ነው ያስገባው ወይስ በኢትዮጵያ? በኢትዮጵያ ንግድ ባንክ። ስለዚህ የአካውንቱ ባለቤት ይጠራል ፖሊስ ጣቢያ። ሄደህ አቅራቢያ ከሚገኝ ፖሊስ ጣቢያ ሄደህ ክሰስ። እሺ አማን ያው አዲስ አበባ ስላለ ኢትዮጵያ ዱባይ ስላለ ነው አማን። እና እንዴት ማለት ገባኝ። የአካውንቱ ባለቤት ኢትዮጵያ ነው ያለው። የአካውንቱ ባለቤት እኮ እሱ አይደለም፣ በወንድሙ በአክስቱ የሚያስገባው። ስለዚህ የአካውንቱ ባለቤት ነው አንተ የምትከሰው እኮ። ስሙ አካውንቱ ላይ ያለው ባንክ ቤት ያስገባህበት የባንክ አካውንት ስም፣ እሱን ነው የምትከሰው። ገባ? እሱን ስትከስ ቤተሰቡን ይመጣል እሱ። እሺ በጣም አመሰግናለሁ። ያው ግን በቻልሽው አጋጣሚ ግን ያው ትብብርሽን እንዲቀጥልልኝ የፈለግኩት ገባሽ? አዎ ገባኝ ወንድሜ። በህግ ይሁን ስላለ ነው ህጉ። ኤምባሲዎችም ማስታወቂያ አውጥተዋል በሀገር ያላችሁ እና ክሰሱ ብለው። ስለዚህ አንተ ደግሞ ኢትዮጵያ ስለሆነ ያለከው ሰራተኛና ማህበር ከፈለግ ፖሊስ ጣቢያ መክሰስ ትችላለህ። ያ ነው ቶሎ የፈጠነ የሚያመጣልክ። እሺ ጋይስ አንዴ መጣው። እሺ ሩቢን እንትን ልበል እስከዛ ያስተዋውቁ። እሷ ስጨርስ ፍላወሮፎን አድርጓቸው። ትርሲት ስጨርስ ትርሲት መጣው። አንዴ ትርሲት አስተዋውቂ ውዴ። ሰላም ቤተሰብ፣ የሀቡ ቤተሰቦች እንዴት አመሻችሁ? እኔ ትርሲት እባላለሁ። የሚገኘው በዱባይ ኢማራት ውስጥ ነው የሚገኘው። ሁሉም ቦታ አልባሳቶች ይዣለሁ። ኮስሞቲክሶች አሉኝ፣ ኤሌክትሮኒክሶች አሉኝ። እነዚህ የምትፈልጉ ካላችሁ ኢማራት ውስጥ በሁሉም ቦታ በስማርቶ ዴሊቨሪ ይልክላችኋለሁ። እዚህ ጋር በምታያቸው በጂንሶች፣ በቀሚስ፣ በሽፎኖች የተለያየ አልባሳት ይዣለሁ። አዳዲስ የመጡ ለአመት በዓል የሚሆኑ ቆንጆ ሽፎኖች አሉኝ። ቦርሳዎች የምትፈልጉ ካላችሁ ቆንጆ ቦርሳዎች፣ ሻንጣዎች አሉላችሁ። ቀሚሶች፣ ኖርማል ቀሚስ፣ ውርድ ቀሚስ፣ ቦዲዎች የምትፈልጉ ካላችሁ ኢማራት ውስጥ ሁሉም ቦታ በስማርቶ ዴሊቨሪ አደርስላችኋለሁ። ማዛዝ የምትፈልጉ ቤቴን ስከፍት መታችሁ አበረታቱኝ። አዲስ ጀማሪ ነኝ። ብዙም ፎሎ ስለሌለኝ እየታየልኝ ስላልሆነ ፎሎ ብታደርጉኝ ደግሞ ደስ ይለኛል። ጋይስ ፎሎ አድርጉኝ። አመሰግናለሁ። ብላወረን አስገቡት። ቴንኪዩ። ባዮ ላይ ቁጥር የሌላችሁ በዋትሳፕ ማዘዝ የምትፈልጉ ካላችሁ ባዮ ላይ ቁጥር የሌላችሁ
በቃ ተቀመጭ። እሺ እኔት አመሰግናለሁ። እቀመጣለሁ። እሺ ውዴ። ሰላም ጤና ይስጥልን። የአቡ ቤተሰቦች እንደምን አመሻችሁ። አቡዬ የለችም። ፍላወር ኦፍ ኢትዮጵያ እንባላለን። የምንገኘው በዩናይትድ አረብ ኤሚሬትስ አቡዳቢ ኔቪጌት ነው መገኛችን። ከእኛ ጋር የምታገኙት መታችሁ ሻምፖ፣ ኮንዲሽነር፣ ትሪትመንት፣ ሽሮ በርበሬ፣ በሶ፣ እንጀራ፣ የባልትና ውጤቶች ወይም ማንኛውንም ፕሮዳክቶች ከኛ ጋር ታገኛላችሁ ከፍላወር ኦፍ ኢትዮጵያ ማለት ነው። ፍላወር ኦፍ ኢትዮጵያ በነገራችን ላይ ከ100 ድርሃም በላይ ማንኛውንም እቃ ካዘዛችሁ እና ከገዛችሁ ከ100 ድርሃም በላይ 3 ኮፖን ይሰጣቸዋል ማለት ያ 3 ኮፖን ምን ይዞላችሁ ይመጣል? ግማሽ ሚሊዮን ወይ 500,000 ብር ይዞላችሁ ይመጣል። ግቡ፣ ግዙ፣ ተሸነው። ባዩ ላይ ቁጥር አለላችሁ። ሻምፖ፣ ኮንዲሽነር፣ ትሪትመንት፣ ሽሮ በርበሬ፣ በሶ፣ እንጀራ፣ ሲኒ፣ ጀበና፣ ረከቦት ማዘዝ የምትፈልጉ ካላችሁ ዊግ ማኔሮችን እኛ ጋር ታገኛላችሁ። እየገባችሁ ኦርደር ማድረግ ብቻ ነው ከእናንተ የሚጠበቀው። የሀቡ ቤተሰቦች ቤቱንም ፎሎ አድርጉ። ለነገ ይጠቅማቸዋል እንዳይጠፋባችሁ ማለት ነው። ማንኛውም ነገር ከኛ ጋር ልታገኙ ትችላላችሁ። እዘዙ፣ እናቀርባለን። ከ100 ብር በላይ ማንኛውም ኦርደር 3 እጣ ይዞላችሁ ይመጣል። 3 የእጣ ኮፖ ግማሽ ሚሊዮን ወይ 500,000 ብር ያስፈልማቸዋል ማለት ነው። ያው ቤተሰቦች ቤቱንም ፎሎ እያደረጋችሁ ተባረኩ። አሁን እንደሱ ፎሎ እያደረጋችሁ እኛ ጋር መታችሁ ምታቶች ምንም ነገር የለም የምታገኙት እንጂ እኛ ጋር የማይገኘው የለም የሚለው ቃል ብቻ ነው። እየገባችሁ ማዘዝ ባዩ ላይ ቁጥር አለላችሁ። ግቡ፣ እዘዞ፣ እናደርስላችኋለን። ባላችሁበት ከእናንተ የሚጠበቀው ሎኬሽን መላክ፣ ከአንገት ቀና። አራ ዞሬ እኔም ዞሬ አዙሬ ያሳያቸዋለሁ። ችግር የለውም። ከፍላወር ኦፍ ኢትዮጵያ የምታጡት ነገር የለም። ስኒ፣ ጀበና፣ ረከቦት፣ ሻምፖ፣ ኮንዲሽነር፣ ትሪትመንት ይኸው እነዚህ ናቸው። አዙሬ አሳየ ላላችሁኝ፣ እሺ ዞሬ ላሳያችሁ። ይታያሉ እነዚህ ስኒ፣ ጀበና፣ ረከቦቶች ሪች ካሜራ ኦኬ። እዩት። ሻምፖ፣ ኮንዲሽነር፣ ትሪትመንት ይኸው እነዚህ ናቸው። ስኒ፣ ጀበና፣ ረከቦቶች። ዳጣ የአማራችሁ ቂቤ የምትፈልጉ ካላችሁ እየገባችሁ ሽሮ በርበሬ፣ በሶ፣ እንጀራ ማዘዝ ትችላላችሁ። ይኸው ድርቆሽ ኢቨን ድርቆሽ አለላቸው ይታያላ። የት ነው ቦታው? አቡዳቢ በዩናይትድ አረብ ኤምሬትስ ነው የምንገኘው። አቡዳቢ ኔቪጌት አካባቢ ከሸገር ምግብ ቤቱ ጀርባ ማለት ነው። ካሜራውን ስታዞሩ ፕሮሞት ማድረግ ትችላለህ። ምንም አልልም። በየትኛውም ቦታ ታገኙንላችሁ። በነገራችን ላይ ስማርት ዴሊቨሪ የሚለየው በምንድን ነው? 3 ኮፖን እያመጣ ነው የሚገኘው። አሁን በዚህ ሰዓት ግማሽ ሚሊዮን ወይ ደግሞ 500,000 ብር የሚያሸልም የ100 ብር እቃ እያዘዛችሁ ግማሽ ሚሊዮን ወይ 500,000 ብር የሚያሸልም የእጣ ካርድ ይዞላችሁ ቀርቧል። ማዘዝ ትችላላችሁ። ቤቱን ፎሎ እያደረጋችሁ ቤተሰብ መገኛችን አቡዳቢ ኔቪጌት ነው። ከሸገር ምግብ ቤቱ ጀርባ ማለት ነው። ዳጣ ያማራችሁ አለላችሁ። ይኸው አይደለም
ዴሊቨሪ ስማርት ዴሊቨሪ ነው። እሱም ለብቻው እጣ አለው ይሸልማል። ስማርት ዴሊቨሪ እሱም በየሳምንቱ 5,000 ድርሃም እየሸለመ ይገኛል። ከስማርት ወይ ዴሊቨሪ ጋር አብሮ በመስራት ላይ ነው የምንገኘው። ግቡ፣ እዘዙን፣ ባላችሁበት እናደርስላችኋለን። አይታችኋል። ልባሶች የምትፈልጉ ካላቸው ይኸው ድርቆሽ፣ እንጀራ ያማራችሁ፣ ስኒ፣ ጀበና፣ ረከቦት፣ ሻምፖ፣ ኮንዲሽነር፣ ትሪትመንት ሁሉም አለላችሁ። ስልክ ቁጥር የምትፈልጉም ካላችሁ ባዮ ላይ አለላችሁ። እና ቤታችን ይሄን ይመስላል ነው የምላችሁ። ግቡ፣ እዘዙን፣ ቤቱንም ፎሎ አድርጉልን። ያው ቤተሰቦች እንዳታልፉ። በዩናይትድ አረብ ኤምሬትስ የምትገኙ በየትኛውምና በማንኛውም ቦታ ርቀት አይገድበንም። ባላችሁበት እናደርስላችሁ። ሻምፖ፣ ኮንዲሽነር፣ ትሪትመንት፣ ሽሮ በርበሬ፣ በሶ፣ እንጀራ አለላችሁ። ባላችሁበት የምናደርሰው። ስማርት ዴሊቨሪ ከፍላወር ኦፍ ኢትዮጵያ ጋር አብሮ በመስራት ላይ ይገኛል። ስማርት ዴሊቨሪ ደግሞ ለብቻው 5,000 ድርሃም ያቀርብላችኋል ማለት ነው። ወሬ ዩናይትድ አረብ ኤምሬት keessatti argamtan ሻምፖ ኮንዲሽነር ትሪትመንት ሽሮ በርበሬ በሶ ብጀን ብራ argachuu waan dandeessaniif kan isin irraa eegamu manii tokkoonota isaatii lakkoofsa baay'oo irra jiruun nu bilbiluu qofaadha. Qas faxxankuብሽ እሺ ቀስ እላለሁ። warreen ዩናይትድ አረብ ኤምሬት keessatti argamtan ሻምፖ ኮንዲሽነር ትሪትመንት ሽሮ በርበሬ በሶ ብጀን ጠለበቻቲ ዋን በርባደ ሜሻ ብሪ dhibba tokko ጠለበናኒን carraa birrii 5,500 isinii qabannee dhufneerra. Achirraan dabalataan ammoo iyyuu kooppoonii 3 isinii qabannee dhufneerra. Warra Yuunaayitid Arab Eemireet keessa jirtan jechaadha. Ishi አረቃስ እያልኩ ነው። ዱባይ በዩናይትድ አረብ ኤሚሬት አቡዳቢ ኔቪጌት አካባቢ ነው የሚገኘው። መገኛዬ ሸገር ምግብ ቤቱ ጀርባ። እሺ ፎሎ ያደረጋችን ችግር የለውም። በውስጥ ባዮ ላይ ባለ ቁጥር አሁን ችግር የለውም። በማንኛውም ቦታ ርቀት አይገድበንም፣ እናደርስላችኋለን። ሻምፖ፣ ኮንዲሽነር፣ ትሪትመንት፣ ሽሮ በርበሬ፣ በሶ፣ እንጀራ ማዘዝ የምትፈልጉ ካላችሁ በዩናይትድ አረብ ኤሚሬትስ በየትኛውም እና በማንኛውም ቦታ ርቀት አይገድበንም፣ ባላችሁበት እናደርስላችኋለን። ከእናንተ የሚጠበቀው ከባዮ ላይ ባለ ቁጥር እየወሰዳችሁ ሄሎ ብቻ ነው። ባላችሁበት እናደርስላችሁ። በቀረበት አቡዬ እሺ እናመሰግናለን። ፍላወር ኦፍ ኢትዮጵያ የሚገኙት በዩናይትድ አረብ ኤምሬት አቡዳቢ ናቢጌት ሸገር ሬስቶራንት ጀርባ ነው። ሁሉም አይነት እቃዎች አሉ። ፍላወር ኦፍ ኢትዮጵያ የሌለው የለም ብቻ ነው። ፎሎ አርጓቸው። በቤታቸው ላይቭ ገስት ላይ እየሄዳችሁ ግዟቸው። በ100 ድርሃም 3 ኩፖኖችን ታገኛላችሁ። ያ ኩፖን ደግሞ እጣው ሲወጣ 500,000 ብር ነው የሚደርሳችሁ። ፎሎ በማድረግ ዋትሳፕ ቁጥራቸውን ከባዮ ላይ በመውሰድ በዋትሳፕም በላይቭ ገስትም ማዘዝ ትችላላችሁ። መልካም እድል። ሶሪ ጋይስ ቆየዋል። ለሩቢ ዳይፐር እየቀየርኩላት ነበር። ዳይፐር ቀይሬላት ለአባቷ ሰጥቻት መጣ። አልተኛችም። አሁን ካልተኛች ከቆየችልኝ ማታ ትተኛልኛለች ኢንሻአላህ። ቶሎ አሁን እጁ ላይ ካልተኛችበት ትተኛለች እንጂ ቀን ደቂቃ አትቆይም። እሺ ዘላለምን ፎሎ እያደረጋችሁ ነው ጋይስ። ዘላለምን ፎሎ እያደረጋችሁ አሁን እንዴት ልድገምላችሁ? የቅድሙን እንዴት ሩትን ቮት እንደምታደርጉ ሚስ ወርልድን ሩትን ስክሪን ሪካርድ ያላረጋችሁ ስክሪን ሪካርድ አድርጉና ፖስት አድርጉላቸው ለማይችሉ ልጆች። ቆይ ይኸው ልኮልኛል ቪዲዮ። አኑሻ ፎርዋርድ ላርግላት ለዘላለም። ቆይ እኔ ጋ ገና ገብቷል አላለቀ። ይኸው ገባ። ዘላለም ዋትሳፕ ላይ ቪዲዮ ፎርዋርድ አድርጌልሻለሁ። አኑሻ በአንቺ ፔጅ እንድትፖስችው ይፈልጋል ይህንን ቪዲዮ ፕሊዝ ቱ ሄልፕ ሂም ቱ ሪች ሂዝ ጎል። ቶሎ እንዲሙላለት አቡዬ እባክሽ ልጅ እርዳታ ብሰጡ። አስተማሪ ታሪክ አለኝ ብላችሁ ጻፉ። አሁን አሳያችኋለሁ። አንዴ ቆይ ዋትሳፕ እየጠራ